አሜሪካዊውን የአየር ኃይል አባል ለማደን ኢራን ውስጥ ለተደረገው ዘመቻ የሚተርክ ዘገባ ቢቢሲ ይዞ ወጥቷል። አሜሪካ አርብ ዕለት በደቡብ ኢራን ተመቶ የወደቀውን ኤፍ-15 ተዋጊ ጀት አብራሪ ማዳን መቻሉን አስታውቃለች። የአሜሪካ ጦር በታሪክ ካካሄዳቸው ድፍረት ከተሞላባቸው የፍለጋና የማደን ዘመቻዎች መካከል አንዱ የሆነው ተግባር መፈጸሙን ፕሬዝዳንት ዶናልድ ትራምፕ እውጧት በማህበራዊ ሚዲያ ገጻቸው ላይ አስታውቋል። አብራሪው አሁን ሰላምና ደህና እንደሆነም አክለው ገልጿል። የአሜሪካ ተዋጊ ጀት ሁለት የአየር ኃይል አባላት ይዞ የነበረ ሲሆን አውሮፕላኑ ሲመታ ሁለቱም ተፈናጥረው ወጥተዋል። የመጀመሪያው አብራሪ አውሮፕላኑ ከተመታ በኋላ በዕለቱም ተገኝቷል። የኢራን ባለስልጣናት የጦር አውሮፕላኑ ተመቶ የወደቀው በአየር መከላከያ ስርዓት እንደሆነም ገልጿል። የማደን ዘመቻውና እንዴት ተካሄደ የሚለው የተመለከተ ዝርዝር መረጃ ገና እየወጣ ነው። እስካሁን ያወቅናቸው መረጃዎች ብሎ ቢቢሲ ይዞት የወጣው መረጃ እንደሚገልጸው የአየር ኃይል አባሉ እንዴት መታደግ ተቻለ የሚለውን ሰፋ ያለ ትንታኔ ቢቢሲ ይዞ ወጥቷል። ተዋጊ ጀት ደቡብ ኢራን ውስጥ ተመቶ ከወደቀ በኋላ አሜሪካና ኢራን የጠፋውን ወታደር ለማግኘት ሽቅድምድም ላይ ነበሩ ብሏል ቢቢሲ። አሜሪካዊ የነበረበት ሁኔታ ግልጽ ባይሆንም ለዘመቻ ቅርበት ያለው አንድ ምንጭ ደቡብ ኢራን ውስጥ ከባድ ውጊያ የነበረበት የፍለጋና የማደን ዘመቻ ስኬት እንደነበርም ገልጿል። የማደን ዘመቻው ወቅት የአሜሪካና ኢራን ኃይሎች ሲታኮሱ እንደነበር ቢቢሲ መገንዘቡንም ገልጿል። አብራሪው ጉዳት የደረሰበት አውሮፕላኑ በተመታ ወቅት ላይ ተፈናጥሮ ሲወጣ እንደሆነ ቢቢሲም ገልጿል። የተመታው ጀት አብራሪ የመታደግ ስራ እጅግ ውስብስብና አጣዳፊ ነበር ሲል የአይነት እንቅስቃሴ የውጊያ ፍለጋና የማደን ዘመቻ የሚባል ሲሆን የአሜሪካ ጦርና አጋሮቻቸው ዝግጅት ሲያደርጉበት ቆይተዋል። ከዚህ ተልዕኮ ጀርባ ካሉት የአየር ኃይል አሃዶች መካከል የተወሰኑት እጅግ የሰለጠኑና ልዩ የሰራዊት አባላት ይዟል። ትራምፕ በማህበራዊ ሚዲያ ለጥፋቸው እንደገለጹት ሲፈልጉት የነበረው ኮሎኔል በኢራን አደገኛ ተራራዎች ውስጥ ከጠላት መስመር ጀርባ ሆኖ ከእሳት ወደ እሳት ሊደርሱበት እየተቃረቡ በነበረበት ጠላቶች ሲታደን ነበርም ብሏል። ዘመቻው ሲመሩ የነበሩ ከፍተኛ የአሜሪካ ባለስልጣናት የአየር ኃይሉ አባሉን አድራሻ ለ24 ሰዓት ሲከታተሉ እንደነበርም ገልጿል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ ያወጣው ዘገባ እንደሚያሳየው በማደን ዘመቻው ውስጥ ሲአይኤ ከፍተኛ ተሳትፎም አድርጓል። የተዋጊ ጀቱ የመሳሪያ ስርዓት መኮንን የሆነው ኮሎኔል ያለበት ቦታ ከመታወቁ አስቀድሞ ሲኤንኤን ግለሰቡ እንደተገኘና ከአገሪቱ እያስወጡት እንደሆነ የሚገልጽ መረጃ አሰራጭቶ ነበር። ይህ የማሳሳቻ ዘመቻ እየተካሄደ ሳለም ተቋሙ ያሉትን አቅሞች በመጠቀም የአየር ኃይል አባሉን የሚያገኙበት ተራራማ ቦታ ማግኘት እንዲችል አንድ ባለስልጣን እንደተናገሩ ሲቢኤስ ዘግቧል። ከዚህ ተቋም የወታደር ትክክለኛ አድራሻ ለአሜሪካ መከላከያ ሚኒስቴርና ለዋይት ሃውስ ሰጥቷል ተብሏል። ከዚያም ተቋሙ የወታደሩን ትክክለኛ አድራሻና ለአሜሪካ መከላከያ ሚኒስቴር ለዋይት ሃውስ ሰጥቷል ተብሏል። ይህ መረጃ የደረሳቸው ፕሬዝዳንት ዶናልድ ትራምፕም ወዲያውኑ የነፍስ አድን ዘመቻ እንዲጀምሩ ትዕዛዝ የሰጡ ሲሆን ሲአይኤም ከአብራሪው ጋር የተያያዘ የቀጥታ መረጃ ሲያቀርብ ነበርም ተብሏል። የአሜሪካ ጦር በርካታ አውሮፕላኖች ወደ ኢራን እንዲላኩ የገለጹት ፕሬዝዳንቱ አንድም አሜሪካዊ ሳይገደልና ሳይጎዳ ዘመቻው እንደተጠናቀቀ ፕሬዝዳንቱ ተናግሯል። የኢራን መንግስት መገናኛ ብዙሃን በበኩሉ የእስላም አብዮታዊ ዘብ ወታደሮች የጠፋውን ወታደር ሲፈልጉ የነበሩ የአሜሪካ ድሮኖችን መተው መጣላቸውንም ተዘግቧል። ወታደሩ በሕይወት ማግኘት እንደሚፈልጉ የገለጸችው ኢራን አሜሪካዊ ለመያዝ ዜጎቿን ሽልማት አቅርባ ነበር። የተመታው ጀት አባላት እንደዚህ አይነት ሁኔታዎች ለማለፍ የሚያስችል ከፍተኛ ስልጠና የወሰዱ ናቸው። አካላዊ ብቃት እንዳላቸውና እንዳይንቀሳቀሱ የሚያደርጋቸው ጉዳት እንዳልደረሰባቸው በማሰብ በተሻለ ፍጥነት ከሚያርፉበት ስፍራ እንዲሸሹ እንዲሁም ደህንነታቸውን ለመጠበቅ እንዲደበቁ ተደርገው ሰልጥኗል በማለት አስረድቷል። በተጨማሪም ያለ ምግብ ወይም አሊያም በአካባቢው የሚጠቀሙባቸው ነገሮች ሳያገኙ ለረጅም ጊዜ እንዲቆዩ ስለሚያስችላቸው ዘዴዎች ስልጠና እንደሚወስዱ ይነገራል። የኢራን መገናኛ ብዙሃን አገሪቱ ጦር ደቡባዊ ግዛት ውስጥ የአሜሪካ ጀት መመታቱን የዘገቡት አርብ ዕለት ነበር። ኤፍ-15 ተዋጊ ጀት የተመታበት ትክክለኛ ቦታ እስካሁን አልተረጋገጠም። የተመታው ጀት ውስጥ የነበሩት ሁለት የአየር ኃይል አባላት ናቸው። የጀቱ አብራሪ የተገኘው በዘመቻው የመጀመሪያ ሰዓታት ውስጥ ነበር። የመታደግ ዘመቻው ኢ-10 ዋርቶግ አውሮፕላንን ያካተተ እንደነበር የተገለጸ ሲሆን የአውሮፕላን በባህረ ሰላጤው ሲበር እንደተመታ ተገልጿል። አብራሪው ተፈናጥሮ እንደወጣና በኋላ ላይም እንደተገኘ ተሰምቷል። በኤፍ-14 ኢ አውሮፕላን ውስጥ የነበሩ አብራሪ ይዞ ሲጓዝ የነበረው ሄሊኮፕተር በአነስተኛ መሳሪያ ተመቶ
ውስጡ የነበሩት አባላት እንደተጎዱ ነገር ግን በሰላም እንዳረፉ የአሜሪካ መገናኛ ብዙሃን ዘግቧል። የኢራን እስላማዊ አብዮታዊ ዘብ በበኩሉ በአገሪቱ ተራራማ አካባቢዎች የሚኖሩ አርብቶ አደሮች ጎሳዎች የመታደግ ተልዕኮ አካል የነበረው 2 ብላክ ሆክ ሄሊኮፕተሮች መመታታቸውን አስታውቋል። አርብ ዕለት የወጣውና ቢቢሲ ቬሪፋይ ያረጋገጠው አንድ ቪዲዮ 3 የታጠቁ ግለሰቦች ቢያንስ 2 ብላክ ሆክ ሄሊኮፕተሮች ላይ ሲተኩሱ አሳይቷል። ኢራን ከፍተኛ ጦር እዝ 2 የአሜሪካ የጦር አውሮፕላኖች ተመቶባት የወደቀባት በአገሪቱ የአየር መከላከያ ስርዓት አማካይነት እንደሆነ መግለጹን ከመንግስት ጋር ግንኙነት ያለው ኢራን የዜና ወኪል ዘግቧል። በደቡብ ምዕራብ ኢራን የሚገኙ አካባቢ ተራራማና አርብቶ አደሮች ጨምሮ ከ700 ሺህ በላይ ነዋሪዎች የያዘ ግዛት ነው። በአካባቢው የሚገኙ አርብቶ አደሮች ከብቶቻቸውን ለመጠበቅ እንዲሁም መኖሪያቸውን ከዱር እንስሳትና ከዘራፊዎች ለመጠበቅ መሳሪያ በመታጠቅ ይታወቃሉ። ከተመታው የአሜሪካ ጀት ጋር ተያይዞ ስሙ እየተነሳ ያለው ሌላኛው ግዛት ካውዚስታን ደግሞ ነዳጅና በርካታ ኢንዱስትሪዎች የሚገኙበት ነው። ከ4.7 ሚሊዮን በላይ ነዋሪዎች የያዘው ይህ ግዛት አረቦች፣ ፋርሶች፣ ሉርሶችና ሌሎች ማህበረሰቦች ይኖሩበታል። ኤፍ-15ኢ ተዋጊ ጀት ከአየር ወደ ምድር ለሚፈጽመው ጥቃት እንዲሁም የአየር ለአየር ውጊያዎች እንዲፈጽም ሆኖ የተሰራ ነበር። ጀቱ ወደ ኢራን የበረረው ድሮኖችና ኩርዝ ሚሳይሎችን በመምታት የመከላከያ የአጸፋ የአየር ጥቃት ለመፈጸም ሊሆን እንደሚችልም ይገመታል። ጀቱ ከአየር ወደ ምድር ጥቃት በሚፈጽምበት ወቅት ከመተኮስ በፊት ኢላማ ላይ ጨረር ማሳረፍ ይችላል። በጂፒኤስ የሚመራው ትክክለኛ ኢላማ መቺ፣ ተተኳሽና ሌሎች ቦምቦችን የመያዝ አቅም አለው። የጦር አውሮፕላን 2 ሰዎች መያዝ ይችላል። ጀቱን የሚያበራው ፓይለት ከፊት የሚቀመጥ ሲሆን የመሳሪያ ስርዓት መኮንኑ ደግሞ የኋለኛው መቀመጫ ላይ ይሆናል። የመሳሪያ ስርዓት መኮንኑ ከፊት ለፊት 4 ስክሪኖች ይኖሩታል። ኢላማቸውን የሚመርጡና ለጥቃት ኢላማ ተገቢ የሆነ መሳሪያ በአግባቡ ማዘጋጀት የሚያረጋግጥ ኃላፊነትም ይወጣል። ተዋጊ ጀቱ 2 ሰዎችን የሚጭን መሆኑ የስራ ክፍል እንዲኖር ያስችላል። በተለይም አብራሪው ከጠላት ለማምለጥ በሚሞክርበት አስጨናቂ ሁኔታ ውስጥ 2 ሰው መኖሩ እጅግ ጠቃሚ ነው። የአሜሪካው ተዋጊ ጀት እንዲወድቅ ያደረገው ትክክለኛ ነገር ምን እንደሆነ በእርግጠኝነት መናገር ያዳግታል። የኢራን እስላማዊ አብዮታዊ ዘብ እንደገለጸው መተው ጥሎት ከሆነ ጀቱ ያጠቃው ከምድር ወይም አየር የተወነጨፈ ሚሳኤል የመሆን እድሉ ሰፊ ነው ተብሏል። የኤፍ-15 ጀት ዝርያዎች ከአውሮፓውያኑ 1970ዎቹ ጥቅም ላይ ሲውል የነበረ ቢሆንም ኤፍ-15ኢ ለመጀመሪያ ጊዜ የተዋወቀው በ1988 ነው። የአንዱ ጀት ዋጋ $100 ሚሊዮን ገደማ እንደሚሆንም ተገልጿል።